ሰላም ጤና ይስጥልኝ ውድ ሀሴት ስፖርት አድማጮች፣ አዳዲስ የዝውውር መረጃዎችን ይዤ ቀርብ ያለው በዝርዝር የማስደምጣቸው ይሆናል። አብራቸው ይቆዩ። የናፖሊው አጥቂ ሮሜሎ ሉካኩ እስከ ውድድር ዘመኑ ፍጻሜ ድረስ ከቡድኑ ስብስብ ውጭ የሚሆንበት ቅጣት እንደሚጣልበት ተገለጸ። ተነባቢው ጋዜጣ ላ ሪፐብሊካ እንደዘገበው ከሆነ ክለቡ በ32 ዓመቱ ቤልጂየማዊ አጥቂ ላይ ይህንን ውሳኔ ለማሳለፍ የተገደደ ሲሆን በመጪው የክረምት የዝውውር መስኮትም ተጫዋቹን በቋሚነት ለመሸጥ ዝግጅቱን አጠናቋል። ለዚህ እንደ ምክንያት ከተቀመጡ ጉዳዮች መካከል አንዱ ናፖሊ በስብስቡ ውስጥ ራስመስ ሆይሉንድ መያዙ ነው። ሆይሉንድ በ26 የሴሪያ ጨዋታዎች 10 ጎሎችን በማስቆጠር ጥሩ ጊዜ እያሳለፈ ይገኛል። ሉካኩ ከጉዳቱ ገግሞ ስብስቡን ሲቀላቀል ራሱን የሁለተኛ ምርጫ አጥቂ ሆኖ ማግኘቱና ከሆይሉንድ ዝቅ ብሎ መጠራቱ ተጫዋቹን ቅሬታ ውስጥ የከተው ጉዳይ ስለመሆኑ ሲገለጽ ቆይቷል። ሌላው ለእገዳው ምክንያት የሆነው ጉዳይ ባለፈው ሳምንት የብሔራዊ ቡድኖች ከዓለም ዋንጫ በፊት ባደረጉት የመጨረሻ የአቋም መለኪያ የወዳጅነት ጨዋታ ለሀገሩ ቤልጂየም ጥሪ ሳይቀርብለት መቅረቱ ነው። ተጫዋቹ ከብሔራዊ ቡድን ስብስብ ውጪ ቢሆንም በክለቡ ተገኝቶ ልምምድ ለመስራት ፈቃደኛ አለመሆኑ የክለቡን አመራሮች ክፉኛ አስቆጥቷል። በዚህም ሳያበቃ ተጫዋቹ አስተዳደራዊ ቅጣቶች እንደሚከተሉት እየተነገረ ባለበት በዚህ ወቅት እገዳ እንደተጣለበትና ክለቡን ሊለቅ እንደሚችል የሚጠቁሙ መረጃዎች ወጥተዋል። ሉካኩ ባለፈው ክረምት ናፖሊን ከተቀላቀለ በኋላ በሁሉም ውድድሮች 45 ጨዋታዎችን አድርጎ 15 ጎሎችን ማስቆጠር ችሏል። ሉካኩ ወደ ቀድሞ ብቃቱ ለመመለስ እየጣረ ቢሆንም በቅርብ ሳምንታት ውስጥ ያሳየው የአቋም መውረድ ከክለቡ አመራሮች ጋር ያለው ግንኙነት መሻከር ለዚህ ውሳኔ መነሻ ሳይሆን እንዳልቀረ ተገምቷል። በዚህ ምክንያት ናፖሊ ቀሪ የውድድር ዘመን ጨዋታዎቹን ያለ ሉካኩ ለማጠናቀቅ መወሰኑ በጣሊያን በዚህ ሰዓት ዋነኛ መነጋገሪያ ጉዳይ ሆኗል። ቅጣት የተጣለበት ማጉዌር በቼልሲ ጨዋታ አይሰለፍም ተባለ። ማንቸስተር ዩናይትድ በስታንፎርድ ብሪጅ ቅዳሜ ከቼልሲ ጋር ለሚያደርገው ወሳኝ የሊግ ጨዋታ ሁለቱን ቁልፍ ተከላካዮችን ሃሪ ማጉዌርንና ሊሳንድሮ ማርቲኔዝን እንደማያሰልፍ ታውቋል። ማጉዌር ከበርንማውዝ ጋር በነበረው ጨዋታ በቀይ ካርድ ተሰናብቶ በወጣበት ወቅት ላሳየው ተገቢ ያልሆነ ባህሪ በእንግሊዝ እግር ኳስ ማህበር ተጨማሪ የአንድ ጨዋታ እገዳና የ30,000 ፓውንድ ቅጣት ተጥሎበታል። ሊሳንድሮ ማርቲኔዝ በበኩሉ ሰኞ ዕለት ከሊድስ ዩናይትድ ጋር በነበረው ጨዋታ በቀይ ካርድ መውጣቱ ይታወሳል። ዩናይትድ በውሳኔው ላይ ይግባኝ ቢጠይቅም እገዳው የመነሳት እድሉ ዝቅተኛ መሆኑን ኢኤስፒኤን ዘግቧል። በሁለቱ ተጫዋቾች አለመኖር አሰልጣኝ ማይክል ካሪክ በቼልሲው ጨዋታ ወጣቶቹን ሌኒ ዩሮና አይደን ሄቨንን በመሃል ተከላካይነት እንደሚያሰልፍ ይጠበቃል። ጋርዲዮላ ለበርናንዶ ሲልቫ ተተኪ የሚሆን ትክክለኛውን ተጫዋች መረጠ። ፖርቹጋላዊ አማካኝ ኮንትራቱ በማለቁ ምክንያት በበጋው የዝውውር መስኮት ማንቸስተር ሲቲ ይለቃል። በርናንዶ ሲልቫ በኢትሃድ የነበረውን ስኬታማ ቆይታ ሰኔ 30 እንደሚያበቃ መረጋገጡን ተከትሎ የአንድ ዘመን ፍጻሜ እየተቃረበ ይመስላል። ማንቸስተር ሲቲ ይህንን ከባድ ክፍተት ለመሙላትና በአጥቂ ክፍል ላይ ያለውን የፈጠራ ብቃት ለማስቀጥ ኢብራሂም ማዛን እንደተመራጭ እጩ ለይቷል። የጋርዲዮላ ረዳት የሆኑት ፔፒን ሊንደርስ የፖርቹጋላዊ የ6 ዓመት የድግምት ጉዞ ማለቁን ቀድሞ አስታውቀዋል። ይህ ደግሞ ልዩ ተሰጥኦ የሚጠይቅ ክፍት ቦታ ፈጥሯል። በባየር ሊቨርኩሰን ቤት በዣቪ አሎንሶ ስር እየተቀረጸ የሚገኘው ወጣቱ አልጄሪያዊ አማካይ ባለው ድፍረትና የጨዋታ እይታ የክለቡ ቀዳሚ ምርጫ ሆኗል። ማንቸስተር ሲቲ በጀርመን ቡንደስሊጋ ድንቅ ብቃቱን እያሳየ የሚገኘውን የ20 ዓመቱን ወጣት በማስፈረም የቡድኑን የማጥቃት ፍሰት ለማስቀጠል አልሟል። 5 ጎሎችን አስቆጥሮ 6 ለጎል የሚሆኑ ኳሶችን አመቻቶ ያቀበለው ይህ አፍሪካዊ ኮከብ ለቡድኑ አዲስ ጉልበትና ትኩስ ኃይል እንደሚሰጥ ይታመናል። ማንቸስተር ሲቲን የሊቨርኩሰን የገንዘብ ግርዶሽ የባቫሪያኑ ክለብ ቦርድ ውድ ሀብታቸው በቀላል እንዲለቅ አይፈልጉም። በመሆኑም ተጫዋቹን ለመልቀቅ ወደ 70 ሚሊዮን ዩሮ የሚጠጋ ዋጋ ተምነዋል። ሊቨርኩሰን የተጫዋቹ ኮንትራት እስከ 2030 ክረምት ድረስ የሚቆይ በመሆኑ በዋጋው ላይ ጠንካራ አቋም ይዘዋል። ማንቸስተር ሲቲ የመጀመሪያ ደረጃ ጥያቄያቸውን ቢያቀርብም ከጀርመኑ ክለብ በኩል የቀረበለት ምላሽ እምቢታ ነበር። ይህም የኢኮኖሚ ጥያቄውን ከፍ ማድረግን ይጠይቃል። የቀድሞውን የሄርታ በርሊን ተጫዋች ማስፈረም እንደ ባርሴሎናና አትሌቲኮ ማድሪድ ካሉ ታላላቅ ክለቦች ከሚሰነዘርባቸው ፉክክር አንጻር ትልቅ የገንዘብ ፈተና ይሆንባቸዋል። ምንም እንኳን ሊቨርኩሰን ዋጋ ቢጠይቅም የሰማያዎቹ አመራሮች ተጫዋቹ ያለው ብቃት ኢንቨስትመንቱን እንደሚመጥን ያምናሉ። ክቡራን የሀሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሀሳብ አስተያየታችሁን በኮሜንት አጋሩኝ። እንዲሁም ለሌሎች እንዲደርስ ሸር አድርጉት። ቸር ተመኘን።